መለከትን ስሙ፣ ኢየሱስ በክብር ይመጣል። መሲሁ ሊመጣ ነው። መሲሁ ሊመጣ ነው። የታረደው በግ ሊመጣ ነው። የነገሥታት ንጉሥ ሊመጣ ነው። እሺ እና የምንነጋገረው ከረንት ኢቨንት ነው የምንነጋገረው። መጀመሪያ ላይ ለመግቢያ በጣም ይጠቅመናል። ከረንት ፖለቲካውን ማየት ሁሌ የምንላለው እስራኤል የእግዚአብሔር በቃ ካላንደር ናት። እግዚአብሔርን አጀንዳ ቶሎ ዘመኑን ለመመርመር እንደ ይሳኮር ልጆች ዘመኑን ይመረምሩ ነበር ስለሚል እግዚአብሔር ቃል ዘመኑን ለመመርመር በጣም ወሳኝ እስራኤል ላይ የሚሆነው ነገር ማየት ነው። በፍጥረታዊቷ እስራኤል ላይ የሆነ ያለው ምንድን ነው እና ዙሪያውን ያለውን እና ጌታ ምልክት ሰጥቷል። ኢየሩሳሌም በአሕዛብ ተከባ ስትመለከቱ እንግዲህ አሻቅባችሁ ተመልከቱ፣ ቤዛችሁ ቀርቧል። እና ጌታ ምልክቶች የሰጠን በእስራኤል ነው። በለስ ስታቆጠቁጥ ብሎ ምልክት የሰጠን በእስራኤል ነው። ሰራዊት ሆኖ ሲነሳ እስራኤል እንደ ሰራዊት ሆና ስትነሳ በሕዝቅኤል 37 አካባቢ ላይ ያለው የደረቋቸው እስራኤል ሪስቶር ስታደርግ መንግስት በአንድ ቀን መሆኗ ባለፉት ውይይቶቻችን ብዙ አንስተናቸዋል። እና ከረንት ኢቬንቶች ደግሞ አያልቁም ከጅምር ናቸው። እና እንግዲህ እኔ ደግሞ እንደዚህ ይሄ ነገር ላይ ራሴ ስለሰጠሁበት በየጊዜው አያዋለሁ እና ብዙ ሰዎች ምን ይላሉ፣ በተለይ ስለ ጸረ ክርስቶስ ለመነጋገር ዛሬ ስንዘጋጅ ለምንድነው ስለ ጸረ ክርስቶስ የምንነጋገረው ብለን ስናይ፣ ምክንያቱም የምጣር የጀመረ ነው። ዋናው ምጥ ግን አልመጣም። ብዙ ሰዎች ንጥቀት የሚሆን የሚመስላቸው መቼ ነው? ልክ የምጣር ሲጀምር ነው የሚመስላል። የምጣሩ ተፋፍሞ እንደውም የሚመጣው መከራ ወላፈን ሊነካካን ሲጀምር እና ጌታ ለምን አይመጣም ብለን አይደለም ሰው ሁሉም ምጥ ውስጥ ሲገባ በቃ ጌታን ብቻ ማየት ሲጀምር ዳስ ታይም ጌታ ልጆቹ መጥቶ የሚወስደው እንጂ ገና ያዝ ያዝ ሲያደርግ አይደለም። አንዳንዶች አይነካንም እኛ መከራውን እንደዚህ እያሉ ነው ይዝናናሉ። ኖ ወላፈኑ ሊያገኘን ይችላል። ግን የተጧጧፈው ነገር ላይ ይሄ የ7 ዓመቱ መከራ ከዛ በፊት ያነሳናል። 7 ዓመቱ ከመጀመሩ በፊት ግን ከባድ ጨለማ ጊዜያቶች አክሰለሬት እያደረጉ ነው። አሁን እንደው እንድናስተውል ከሚያስፈልገው ነገሮች አንዱ ምንድነው? አሁን እየሆነ ያለው ዘመኑን እንድንመረምር ያስፈልገናል። በሚቀጥሉ ዘመናት ሊሆኑ ያሉ ተከታታይ የሆኑ በምድር ላይ የሚመጡ ነገሮች አሉ። በጸረ ክርስቶስ ዘመን ምድር ምንድነው የምትመስለው? ጌታችን ኢየሱስ ክርስቶስ ምን አሉት ሲጠይቁ፣ ንገረን ይህ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቱስ ምንድነው አሉ። ስለ መጨረሻው ዘመን ሲናገር መጽሐፍ ቅዱስ ቃላቶች በተለይ መጽሐፍ ቅዱሳችሁ ስታነቡ የጌታ ቀን የሚሉ ካነበባችሁ ቆም ብላችሁ ተመልከቱ። የጌታ ቀን ኢሳይያስ 2:12 ላይ ተመልከቱ። ኢሳይያስ 13 ላይ፣ ሕዝቅኤል 13:5 ላይ፣ ሕዝቅኤል 30:30 ላይ፣ ዩኤል መጽሐፎች ላይ ዩኤል 1 ላይ፣ ዩኤል 2 ላይ፣ ዩኤል 3 ላይ፣ አሞጽ 5 ላይ ብዙ ጥቅሶች ልሰጣችሁ እችላለሁ። እና እነዚህ የጌታ ቀን የሚለውን ስታዩ ቆም ብላችሁ ምን ማለት ነው ብላችሁ ተመልከቱ። ሌላው ደግሞ ስለ መጨረሻው ዘመን የሚጠራበት ቀን የበቀል ቀን ተብሎ ይጠራል። ኢሳይያስ 34 ላይ ያለላችሁ ቁጥር 6 ላይ፣ ኢሳይያስ 63 ላይ ያለላችሁ የእግዚአብሔር የበቀል ቀን የኤሎሂም የበቀል ቀን ተብሎ ተጠርቷል። የያዕቆብ መከራ ተብሎ ተጽፏል። በተለይ የያዕቆብ መከራ ብሎ ሲናገር ስለ 70ው ሱባኤ ነው የሚናገረው። 70ው ሱባኤ ማለት 7ቱ ፒሪየድ ናት። 69 ሱባኤዎች አልቀዋል። አሁን ቻርት ለማሳየት ስለማይመቸኝ ነው እንጂ ቻርት እያሳየው ባሳያችሁ ደስ ይለኝ ነው። 69 ሱባኤዎች አልቀዋል። 69ኛው ሱባኤ ላይ መሲህ ይገደላል ይላል መጽሐፍ ቅዱስ። ምን ሪአክሽን እንደሚኖራቸው አላቅም። በኢሳይያስ በዳንኤል 9 ላይ የተጻፈውን ሲመለከቱ አይሁዶች መሲህ ይገደላል ይላል። በቃ ያንን እንዴት አልፈውት እንደሚሄዱት አይ ዶንት ኖ። ኢሳይያስ 53 እንዴት እንደሚዘሉት አይ ዶንት ኖ። አይደለም የልብ መደንደን ካልሆነ በስተቀር እስጢፋኖስ እንደሚናገር እና የያዕቆብ መከራ ተብሎ ተጠርቷል። እቺ 7ቷ ዓመት አንድ ሱባኤ ናት። ያቺ አንዷ ሱባኤ ላይ የመጨረሻዋ ሱባኤ ናት። ግን በመካከል በ69ኛውና በ70ኛው ሱባኤ መካከል ክፍተት አለ። ይሄ አሁን ያለንበት የቤተ ክርስቲያን ዘመን ሚስጥር ነበር፣ አይታይም ነበር። ነቢያት ከሩቅ ሲመለከቱ ስለ ተራራዎች 2 ተራሮች ምሳሌ ሰጧቸው። እስከ 69ኛው ሱባኤ ድረስ የፊተኛው ተራራ ይታይ ነበር። እስከ ሞቱ ነቢያት ተመልክተዋል። ከዛ ምጽአቱን ነው የተመለከቱት። በሞቱና በምጽአቱ መካከል ነው አሁን ያለ ነው። ስለዚህ ያ ነው 70ኛው ሱባኤ እዛ ውስጥ ነው የሚሆነው። የቤተ ክርስቲያን ዘመን ነው። ቤተ ክርስቲያን ዘመን ሊደመደም ጫፍ ላይ ደርሰናል።
ጳውሎስም ሚስጥር የሚለው ዘመን ነው። ነቢያት አላዩትም። ስለ ቤተ ክርስቲያን የተናገረ ነቢይ አንድ ቦታ አትመለከትም። አንድ ቦታ ከብሉይ ኪዳን ካሉ ነቢያቶች አንዳቸውም አልተናገሩም። ሊመጣ ያለው ስለ ቤተ ክርስቲያን አንዳንዴ ኢሳይያስ ተንሳፎ ትንሽ የሚያየው ነገር አለ እንጂ ሙሉ አትመለከተው። እንዲሁ ስፔሲፊክሊ በቃ አይደለም ከአህዛብ ድነው ከእስራኤል ጋር ይወርሳሉ፣ ወራሽ ይሆናሉ፣ የጥል ግድግዳ ይፈርሳል የሚለው ያለው ጳውሎስ ጋር ነው። ይህን ሚስጥር ለመግለጥ ነው ጌታ ምናልባትም ይላሉ የመጽሐፍ ቅዱስ አዋቂዎች ወደ 3ኛ ሰማይ ድረስ የወሰደው ይላል። ሚስጥር ተገልጦለታል ጳውሎስ። ይሄ ዘመን ፎከስ ምን ላይ ነው? የያዕቆብ መከራ ይባላል። ሌላው ደግሞ ዳንኤል 9:24 ላይ እስከ 27 የሚነግረን 7ኛው ሱባኤ ይባላል። ጸረ ክርስቶስ የሚገለጥበት 7ኛው ሱባኤ ይባላል። ራእይ 6:17 እንደሚነግረን ያ ዘመን ታላቁ የቁጣ ቀን ተብሎ ይጠራል። ታላቁ የቁጣ ቀን። ያ ማለት ምንድነው የሚነግራችሁ ነገር? ቁጣ ይሆናል ማለት ነው። ቁጣ ይሆናል። 3 አይነት ቁጣዎች ታያላችሁ። የበጉ ቁጣ ይላል፣ የእግዚአብሔር ቁጣ ይላል፣ እንደገና የሰይጣን ቁጣ ይላል። እዚህ የቁጣ ዘመን ነው ያ ዘመን 7ኛው ሱባኤ። በዛ ዘመን ቤተክርስቲያን አትወሰድም፣ ግን የመከራ ወላፈን ቅርብ ስለሆነ ከመነጠቋ በፊት ግን ራሱ ጨለማ ጊዜ ነው የሚሆን፣ ከባድ ጊዜ ነው የሚሆን። ከትንጥቀት በኋላ ደግሞ የባሰ ነው የሚሆን። ስለዚህ የንጥቅ ቤተክርስቲያን በመከራው ዘመን አታልፍም ብዬ ነው ማምነው። ግን የምታልፍበት እስከ መከራው እስከ ንጥቀት የምትመጣበት መንገድ ራሱ ግን ቀላል ዘመን አይሆን፣ አስጨናቂ ዘመናት ይሆናል። ከምን የተነሳ ነው? ከትውልዱ የተነሳ። ትውልዱ እግዚአብሔርን የማይፈራ የኑሮ ስታይሉ እየተለወጠ አይደለም፣ አመጽ እየበረታ፣ ብዙዎች ፍቅር እየቀዘቀዘ፣ በተለይ ለምጽአት አይነተኛ ምልክት ከሚባሉት ነገሮች አንዱ የዓለም መጨረሻ ምልክት የእግዚአብሔር ሰዎች ከሚሉት አንዱ የፍቅር መቀዝቀዝ። ጦርነቶች አክሰለሬት ያደርጋሉ። ማግኒቲዩዱ እየጨመረ ነው የሚመጣው። ማግኒቲዩዱ እየጨመረ ነው። የጦር መሳሪያዎች መሰራት፣ የኒውክሌር ቦምብ በየቦታው ላይ መሰራቶች በጣም የሚያስፈራ ነው። የኒውክሌር ጨረር በጣም የሚያስፈራ ነው እና የመጀመሪያው ማህተሙ ሲፈታ ነጭ ፈረስ ነው የሚወጣው። ነጩ ፈረስ ጸረ ክርስቶስ ነው። ቀጥሎ ደግሞ የሚለቀቀው ጉራቻ ፈረስ ነው። ጉራቻው ፈረስ ደግሞ ጥቁር ፈረስ ማለት። እንደዚህ ያለ 4 ፈረሶች ተራ በተራ ይወጣል። ስለዚህ ነጩ ፈረስ ሲወጣ ሰላም ነው ሲሉ አይደለም፣ ዲሰፕሽን ነው የሚወጣው። የጸረ ክርስቶስ ስፒሪት ነው። የመጀመሪያው ፈረስ የሚወጣው እሱ ነው እና ስለ 666 ኤቭሪባዲ በጣም ቱንድ ሆኗል። በቃ 66 ቲሸርት ላይ ብዙ ታሪኮች አሉ ስለሱ። ግን አሁን ምንድነው ይሄ አሁን 666 የሚለው ነገር የሚመጣው ጸረ ክርስቶስ ከመጣ በኋላ ወይንም ደግሞ የመጀመሪያው ማህተም ከተፈታ በኋላ ነው ይሄ ነገር የሚመጣው። ማህተም ሳይፈታ ወይንም ጸረ ክርስቶስ ሳይመጣ ሰዎች 666 እያሉ ብዙ ነገር ሊሰሩ ይችላሉ። አሁን አሜሪካ እንትኑ ሰርታለታለች፣ መድረኩ ሰርታለታለች። ኤኒ ታይም ቢገለጥ ግሎባል የሆነ በተለይ ይሄ የኢንተርኔት ሲስተማችን ግሎባል የሆነው ቫቭ የሚለው 666 የሚለው ቁጥር ቫልዩ www ማለት ነው። ለሌሎቻችን www ብለን ዌብሳይት የምንጽፍበት .org.com የምንለው ማለት በዕብራይስጥ ሲጻፍ ቫቭ ነው እና ያ ሳይን በራሱ ሊያሳየን የሚፈልገው ነገር ምንድነው? ሊመጣ ያለ ነገር አለ። ዓለም አስቸጋሪ የሆነ በምድር ለሚኖሩ አስቸጋሪ ስለዛ ዘመን ነው ጌታ ኢየሱስ ሲናገር ምናለ ከዚያች ወራትም መከራ ወዲያ በኋላ ወዲያው ምን ይሆናል ይላል? ፀሐይ ይጨልማል እና ፀሐይ ይጨልማል፣ ጨለማም ብርሃኗን አትሰጥም፣ ከሰማይም ከዋክብት ይወድቃሉ ብሎ መጽሐፍ ቅዱስ ይነግራል። በተለይ ስለ ትሪቢሌሽን ፒሪየድ ወይም ስለ 7ኛው ሱባኤ ስለ መከራው ዘመን ስንነጋገር ትሪቢሌሽን ማለት ትሪቡለም የሚል የላቲን ቃል ነው። እንደ ቆሎ ገፈፎ መስሪያ ምንድነው የሚያደርገው? እንደዚህ የፋቀ በቆሎን ገፈፎን የሚያነሳ ነው ከላይ እና ትሪቡለም ይባላል እሱ። ልክ ይሄ ትሪቢሌሽን የሚለው ምን ማለት ነው? በመከራው ዘመን ስለሚያልፉት አስጨናቂ ስቃዮች ነው የሚናገር። በምድር ለሚኖሩ ወዮላቸው የተባለ ወዮ፣ መላእክት ከሰማይ ሆነው ወዮ እያሉ 3 ወዮች ተናግረዋል። ፊተኛ ወዮ፣ ኋለኛ ወዮ እያለ መላእክት መለከት እየነፋ የሚያውጃቸው ወዮዎች አሉ። ስለዚህ አንዱ ከተሰጠን ምልክት ምንድነው? በዳንኤል መጽሐፍ ላይ እንግዲህ በነብዩ ዳንኤል ጌታ ኢየሱስ ነው ያለው። በነብዩ ዳንኤል የተባለው የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። ምን ማለት ነው? ዋቻው ጊዜው ቀርቧል። ምን ሲሆን? የአንታይ ክራይስት ወደ ቤተ መቅደሱ ሲመጣ። አንዳንዶች ምን ይላሉ? እሱ እኮ መጥቷል። አንቲዮከስ ኤጲፋነስ የሚባለው ንጉስ መጥቶ ከሶሪያ ካኝ የሆነ ጨፍጭፎ ቤተ መቅደሱን አፍርሶ አሳማ ሰውቶበት ሆኖ ተፈጽሟል ይላሉ። ግን የራእይ መጽሐፍ የተጻፈው ኢን ዘ 90s ነው።
አንዳንዶች እንደውም ጸረ ክርስቶስ ብሎ የሚሉት ኔሮን ነው። የኔሮ ስም ሲደመር 666 ነው ብለው ይላሉ። እንደሱ ካደረግን ኔሮ የኖረበት ዘመን ወደ 95 አካባቢ ነው ወይም ከዛ በፊት ነው የኖረው። ስለዚህ የዮሐንስ ራእይ የተጻፈው ደግሞ በመቶዎቹ አካባቢ ወይም ደግሞ 95 የመጨረሻው አካባቢ ላይ ነው ያለው። ወደ መቶዎቹ ዮሐንስ ሊሞት አካባቢ ነው የተጻፈው። ስለዚህ ከኔሮ በኋላ የተጻፈ ስለሆነ ኔሮ ሊሆን አይችልም። ይሄ ጸረ ክርስቶስ ነው ምንላቸው። አይ እንደሱ አይደለም ብለው አሁን እነዚህ ፕሬተርስ የሚባሉ አስተማሪዎች የዮሐንስ ራእይ የተጻፈበትን አውርደውታል ወደታች ለአስተምህሮታቸው እንዲመች ማለት ነው። እሱ ከጌታ ጋር ያወራርዱ ሂሳባቸው እዛ ውስጥ አንሄድም። በራእይ መጽሐፍ ላይ እንግዲህ የምንመለከተው ምንድነው? እነዚህ ሰባቱን አብያተ ክርስቲያናት ያሳየውና ከዛ ምን ያደርገዋል? ምዕራፍ 4 ላይ ሲገባ ና ወደዚህ ውጣ ይላል። ወደ ላይ ሲወጣ 24 ሽማግሌዎች ለበጉ ሲሰግዱለት አክሊላቸውን እያወለቁ ሲሰግዱለት ማኅተሙን ትፈታ ዘንድ ተችሎሃልና አታልቅስ የተባለለት ዮሐንስ ያኔ ነው። አታልቅስ ማኅተሙን ሊፈታ ተችሏል። 24 ናቸው። ምን ማለት ነው? 12ቱ የእስራኤል ሽማግሌ አባቶች አሉ፣ 12ቱ ደግሞ ሐዋርያቶች አሉ። ኦልሬዲ የእስራኤል አባቶችና 12ቱ ደግሞ የቤተ ክርስቲያን ሐዋርያት በሰማይ ተገናኝተዋል። ምን ማለት ነው? ቤተ ክርስቲያን ተሰብስባለች። ኦልሬዲ ከሎዶቅያ በኋላ ነው ይህን ታሪክ የምትመለከተው። ወደ ሰማይ ና ውጣ ይለዋል ምዕራፍ 4 ቁጥር 1። that is the time ቤተ ክርስቲያን የምትነጠቅበት ጊዜ ነው። ወደ ላይ ውጣ ና ወደዚህ የሚለው ቃል እንደውም በሰማይ በር ተከፍቶ አየሁ ነው የሚለው ዮሐንስ። ስለዚህ ወደ ላይ ይወስደዋል። በታች ያለው የተተረማመሰ ነው። የነ ሎዶቅያ ዘመን ነው። የነ ሰርምኔስ ዘመን ነው። የነ ቲያጥሬ ዘመን ነው። ብዙ ነገር የተመሳቀለ ነገር ትመለከታል። ና ወደ ላይ ውጣ ይለዋል። ወደ ላይ ከወጣ በኋላ 24 ሽማግሌዎች አክሊላቸውን እያወለቁ ይገባሃል እያሉ አክሊላቸውን በእግሩ ስር ሲያኖሩለት ዮሐንስ ያንን ራእይ ይመለከታል። ከምዕራፍ 4 ጀምሮ እስከ ምዕራፍ 19 ድረስ ስትሄድ አንድም ቦታ ላይ ቤተክርስቲያንን አያነሳል። አንዳንድ ቅዱሳን ብሎ የሚጠቅሳቸው በመከራው ዘመን የሚድኑ፣ ሌሎቹ ደግሞ አይሁድ የሆኑ ሜሲያኒክ የሆኑ በዛ ዘመን ብዙ አይሁዶች ወደ ጌታ ይመለሳል። 144 ሺህ የሚታተሙት ሰባኪዎች ናቸው። በዓለም ዙሪያ ሄደው ወንጌል የሚሰብኩ አይሁዳውያኖች ይሆናሉ በዛ የመከራ ዘመን ላይ 144 ሺህ። እንግሊዞቹ እኛንን ይላሉ፣ ሌሎቹም እኛንን ይላሉ። አንድም ቦታ ተጠቅሰው አያውቁም። ሌላ ዜጋ እዛ ላይ የምትመለከቱት ከኤፍሬም ነገድ፣ ከምናሴ ነገድ፣ ከከሌ ነገድ 12000 ታተሙ ነው የሚለው። ስለዚህ they are purely አይሁዶች ናቸው። ሲጀምሩ ቤተክርስቲያን አይሁዳውያን ነበሩ ወንጌል የሰበኩልን። መጨረሻም ደግሞ ቤተክርስቲያን ስትደመደምና ለአይሁዶች ለዓለም ወንጌልን እየሄደው የምስራች ሄደው የሚሰብኩ ሚሽነሪዎች አይሁዶች ይሆናሉ ብዬ አምናለሁ። ትልቅ ሮል አላቸው በፕሮፌሲ ውስጥ። ስለዚህ 24ቱ ሽማግሌዎች የመጽሐፍ ጥቅልል ተጠቅልለው የምትመለከትበት ሰዓት 7ቱ ማኅተሞች ሲፈቱ የምትመለከተው ምዕራፍ 4፣ 5፣ 6 ላይ ነው የምትመለከተው ራእይ ላይ። ያ የንጥቀትና ቤተክርስቲያን በአየር ላይ ሽልማቷን የምትቀበልበት ዘመንን ነው የሚናገር። ግን እስከ ምዕራፍ 19 ቤተክርስቲያን ናት ትመለከታት። በጣም የሚገርም ቱርክ ደግሞ በፕሮፌሲው ከፊት የቆመች ቶጋርማ የሚለው በሕዝቅኤል 38 ላይ ያለችው ጎግና ማጎግ ሀገሮች ፊት ቀደም ሀገር ናት ቱርክ እስራኤልን ለማጥፋት ከሚነሱ በመጨረሻ አገሮች አንዷ ናት። ይሄን ልታውቁ ይገባቸዋል። የሚቀጥለው ጦርነት ራሻን ተባብራ በብላክ ሲ አካባቢ በጥቁር ባህር አካባቢ ላይ ያሉትን ሀገሮች አስተባብሮ አሉኝ። የስማቸው ሊስት አለኝ መጽሐፌም ላይ። ቱርክ አውሮፓንና እስያን የሚያገናኝ ሀገር ነው። ስለዚህ ሚድል ኢስትን ነው ብሪጅ አድርጎ የሚሄደው እና ለብዙ ጊዜ አላደለም በዚህ በኢምፓየራቸው ኢየሩሳሌምም ኖረዋል። ኢየሩሳሌምንም ገዝተው ያውቃል። ለትንቢት በጣም ቁልፍ አገሮች ናቸው። በተለይ እስራኤልን በተመለከተ ፓሌስቲኒያንን በተመለከተ ያለው አቋም ራዲካል ነው። በተለይ ስለ እንትና ሲናገር ሁለቱ ሀገሮች ናቸው ዩኤኢ ከእስራኤል ጋር ስለተባበረች ኦፕንሊ ካወገዙት አገሮች አንዱ ቱርክ ናት እና ቴህራን እና እነሱ ሁለቱ ናቸው አንድ ላይ የተናገሩት። በጣም ኮንዴም እያደረጉ ሃው ዴር እያሉ በጣም በተለይ የኢራኑ በጣም ተቆጥቷል። ስለዚህ የሶሪያ ኢሹ በጣም ቁልፍ ነው ለጦርነቱ፣ ምክንያቱም ለአርማጌዶን ቅርብ ነው ከላይ። ስለዚህ የሶሪያን ትንቢት አለው። ለምን አዛሄልን ታስታውሰዋለህ? ኤልሳ ትኩር ብሎ ተመለከተውና ስቅስቅ ብሎ አለቀሰና አንተ የእርጉዞችን ሆድ ትቀዳለህ። ያ ትንቢት ገና አልሆነም በእስራኤል ላይ ታውቃለህ። ስለዚህ ሞስት ፕሮባብሊ በዚህ በጎግና ማጎግ ራሽያ፣ ቱርክና ሶሪያ አሁን ሶሪያ ላይ አሁን ኦፐሬት እያደረገች ያለችው ራሽያ ኃይለኛ የሆነ የጦር ክምችት ወደ ኢስት ላይ አከማችታለች ራሽያ።
በቻይና ኢስት ላይ። ስለዚህ ይሄ የኤፍራጥስ ወንዝ መድረቅ እንደዚህ የሚሉት ትንቢቶች ይገጣጠሙና ለጸረ ክርስቶስን መገለጥ ለጎግና ማጎግም ጦርነት ላይ ቱርክ ቁልፍ ቦታ አላት። በጣም ከአረቡም ዓለም ከአውሮፓም ድልድይ ስለሆነች ሪቤሊየን በዛ በኩል እናገኛለን። የመከራው ጅማሬ ምጡ ይሄ የምጣር የሚለው አቅልለን አንየው ማለት ነው እንጂ ቤተክርስቲያን በመከራው ዘመን ታልፋለች ማለት አይደለም። እየባሱ የሚመጡ ነገሮች አሉ። የምጣር የሚባሉ እየተፋፋመ የሚመጣበት ጊዜ አለና ዋናው መከራ ውስጥ ከመግባታችን በፊት እና ንጥቀት ከመሆኑ በፊት ማለት ጨለማው ጊዜ ከመጀመሩ በፊት ቤተክርስቲያንን ይወስዳታል ብዬ አምናለሁ። በዛ ዘመን ብዙ አይሁዶች በዛ ያልፋል። የያዕቆብ የመከራ ጊዜ ነው። ስለዚህ ሜሲያኒክ አማኞች ማለት የጌታ የሆኑትና የዳኑት ይነጠቃል። ግን በዛ ዘመን የሚያምኑና የሚድኑት አይሁዶች ግን በመከራ ውስጥ ያልፋሉ። ጌታ እስከሚመጣ ኢየሩሳሌምን የእስራኤልን ሀገሮች አትዘልቁትም ቶሎ ይመጣል ለማለት ነው። እና ስለተመረጡት ቀኖቹ ያጥራሉ የተባለው ስለነሱ ወደ እንትኑ ልምጣ፣ ወደ ሶስቱ ልዩነቶች ልምጣ። የመጀመሪያው ቀድሞ የመከራ ዘመን ንጥቀት ምናምን አለን። ሌሎች ደግሞ በመከራው ዘመን መካከል ላይ እንነጠቃለን የሚሉ አሉ። ደግሞ የመከራው ዘመን ሲያልቅ ነው የምንነጠቀው የሚሉ አሉ። ስለዚህ እነዚህ ሶስቱ ስኩል ኦፍ ቶትስ ይባላሉ። ብዙ እሰጥ አገባ አለው። አት ዘ ኤንድ ኦፍ ዘ ዴይ ምንድነው ግን ንጥቀት አለ ብለው የሚያምኑ አሉ። አንዳንዶች ጭራሽ ንጥቀት የለም ኦልሬዲ ወደ ሚሌኒየም ነው አሁን ኦልሬዲ ንጥቀትም የለም የመከራ ዘመን ምናምን የምትለውም ነገር የለም የሚሉ ኢየሱስ ኦልሬዲ መጥቷል የሚሉ ፕሪተሪስቶች የሚባሉ አሉ። ስለዚህ እነሱ ሳልጨምር በሶስት ቪዎች አሉ። በመከራ እናልፋለን፣ መሀል ላይ እንነጠቃለን፣ አይደለም ቀድመን ነው የምንነጠቀው የምንላለን ወይ መጨረሻ ላይ እንነጠቃለን የሚባል ሶስት የተለያየ አይነት ያስተምሮ የመረዳት ልዩነቶች አሉ። ግን ሁሉም የሚያምኑት ንጥቀት አለ የሚላል የጌታ መምጣት አለ የሚላል። ሌላው ዳንኤል 2 ላይ ስትሄድ የሚነሱ ሀገሮች አሉ። በእግዚአብሔር አጀንዳ ውስጥ ያሉ ሀገሮች ተነገሩ። የመጀመሪያው የወርቅ ራስ ተባለ። ራስ ባቢሎን ነው ተባለ። ምንም ችግር የለውም ተፈጸመ። ቀጥሎ ደግሞ የምንመለከተው ፋርስና ሜዶን ተነሳ። ደረቱ ማለት ነው፣ ግራውና ቀኝ እጆቹ የሚያሳየው ነው። ብር ነበረ፣ ከወርቅ ወደ ብር፣ ከዛ ከብር ደግሞ ወደ ናስ መጣ። ወገቡ ናስ ነበረ። ያ አሌክሳንደር ዘ ግሬት የግሪክ መንግስት። ከግሪክ መንግስት በኋላ የተነሳው ሁለቱ እግሮች ሮም ነው። ሮም ብረት ነው። እነዚህ ሁለት እግሮች ብረት ናቸው። ብርታቱን ጥንካሬውን ነው የሚያሳየው። እንደገና ሁለት እግር መሆኑ በግራ ዌስተርን ኤንድ ኢስተርን ኢምፓየር እንደነበረው የሮምን መንግስት ያሳያል። ከዛ ወደ ታች ስትሄድ ግን እግሮቹ ጋር ስትደርስ እግሮቹ ጋር ሸክላና ብረት ነው ቅልቅሉ። 10 ጣቶች ናቸው። ብዙ የመጽሐፍ ቅዱስ አዋቂዎች የሚሉት ምንድነው እነዚህ ሪቫይቭድ ሮማን ኢምፓየር ነው ይላል። ወይም ደግሞ በመጨረሻው ዘመን የሚነሳ 10 መንግስታቶች ይኖራሉ። አንዳንዶች ደግሞ ሮም ላይሆን ይችላል፣ ግን ኤክስቴንሽን ነው። የሮም መንግስት አልጠፋም ታውቃለህ፣ በምንም ኮንከር አልሆነም። ጌታ መጥቶ ነው የሚያፈርሰው ገና። ወይንም ደግሞ ሁለቱ እግሮች መጥተው ሸክላና ብረት ሆኖ የሮም ኢንፍሉዌንስ በብርታት ባላቸው ሀገሮችና ደካማ በሆኑ ሀገሮች ውስጥ ተቀላቅሏል እንጂ ጭራሽ የሮም መንግስት ወድሞ አይደለም። ለምሳሌ የባቢሎንን መንግስት ያፈረሰው ፋርስና ሜዶን መጥቶ፣ ፋርስና ሜዶንን ደግሞ ግሪክ ነው ያፈረሰው። የግሪክን መንግስት ደግሞ ያፈረሰው የሮም መንግስት ነው። የሮም መንግስትን መጥቶ ያፈረሰ የለም፣ አልፈረሰም። ኢቭን ሮም የሚባለው ኪንግደም ካቆመ በኋላ እንኳን ለሺህ ዓመታት ያህል ማንም መንግስታት ተነስተው የሮምን መንግስት ዶሚኔት ያደረገ የለም። ዘመናዊ መንግስቶች ተነሱ፣ በየሀገሩ መንግስታቶች ሆኑ፣ በየቦታው ላይ እየተስፋፉ። ስለዚህ በመጨረሻው ዘመን እነዚህ የመጽሐፍ ቅዱስ አዋቂዎች የሚሉት ሪቫይቭድ ሮማን ኢምፓየር ወይም ደግሞ እንደገና ያንሰራራ የሮም መንግስት ይኖራል፣ ዩሮፒያን ዩኒየን ሊሆን ይችላል ብሎ ያስባሉ ነው ይላሉ። አንዳንዶቹ ቀጠናዎች ናቸው እነዚህ የተባበሩት መንግስታት። ለምሳሌ የአውሮፓ ህብረትን፣ እንደገና የአፍሪካን ህብረት፣ እንደገና የእስያን ህብረት፣ የላቲን አሜሪካን ህብረት፣ የሰሜን አሜሪካን ህብረት። አሁን የሰሜን አሜሪካ ህብረት ካናዳ፣ አሜሪካንና ሜክሲኮ የራሳቸው ብር ሰርተዋል። የራሳቸው ትሬድ አግሪመንት አላቸው። ናፍታ ነበረ መጀመሪያ፣ በኋላ ደግሞ የሆነ ስም አውጥተውለት አላቸው የጋራ። ኦኬ እነዚህን ሀገሮች በየቀጠናው አድርጎ 10 ሀገሮች አድርጎ የዓለም መንግስት ሊሆን ይችላል ይላሉ። ጸረ ክርስቶስ ይህን ያህል ግሎባል የሆነ ህዝብ ይመራል ብዬ አላምንም። ምክንያቱም ከእነዚህ ሀገሮች
የሚቃወሙት ይኖራል። እምቢ የሚሉት ለጸረ ክርስቶስ የሚዋጉት እኮ ሀገሮች አሉ። በዛ በራሱ ዘመን ላይ ዓለም ሁሉን ለማሳት ቢነሳም ሬዚስተንስ አለበት። ስሙዝ አይሆንልበት። ለምን ይተኮስበትና ይገደላል። ታስታውሳለህ? ከዛ በኋላ እኮ የሐሰተኛው ነቢይ ነው በመንፈስ የሚያስነሳው እና ኃይል ይቀበላል። ከአጋንንት ፉሊ ፖሰስድ ሆኖ ይነሳል ጸረ ክርስቶስ። ስለዚህ ሬዚስተንስ አለበት። ይህንን ካልን አንዲት ቀንድ ትወጣለች ነው የሚለው። ቀንዲቱ ከየት ነው የምትወጣው? ከ10 መንግስታት ውስጥ በርቅሳ 3ቱን ጥላ አንዷ ትነሳለች። አንዳንዶች የሚሉት እንደዚህ ነው። 10 ሀገሮች የዩሮፒያን ኢምፓየርስ ናቸው። አንዳንዶች እንደውም በየመጽሐፋቸው ሌት ግሬት ፕላኔት ኤርዝ የሚባል እንደ ሃሊንሴ የጻፉት መጽሐፎች አሉ። በጣም ዝነኛ የነበሩ በዛ ዘመን ጸረ ክርስቶስ የኮሚኒዝም ስርዓት ነው ብሎ ያስተማሩ አሉ። that's the spirit of the antichrist እንጂ ጸረ ክርስቶስ ከኮሚኒስቶች ይወጣል የሚል ምንም ትንቢት የለም። ግን ቀንዱ ከየት ይወጣል? አንዳንዶች ከሶሪያ ነው። አሁን ቅድም የነገርኩ የአዛሄልን ታሪክ በመጥቀስ ምናልባት ከሶሪያ ሊሆን ይችላል ብለው ለብዙ ዘመን ተጠብቋል። አንዳንዶቹ ኖ ሳዳም ሁሴን ነው ይላል። እና ግን ምን ያስፈልገዋል? 10 መንግስታት የት ናቸው ያሉት? የዩናይትድ ኔሽን መሪ ነው ሰውየው? በጥያቄ ምልክት እንለፈው። we don't know፣ አይታወቅም። ስለዚህ ብዙ አሳቾች ወደ ምድር መጥተዋል። ግን ዋናው ስጋ ለብሶ አጋንንት ፖሴስድ የሆነው የሉሲፈርን አጀንዳ ይዞ የሚነሳው ከየት እንደሆነ ምንም መጽሐፍ ቅዱስ የሚሰጠን ፍንጭ የለም። ብዙዎች ከዚህ ብዙዎች ከዛ የሚሉት ነገር አለ ነው አይደል? ስፔሲፊክ አድርጎ አይሁዳዊ ነው የሚለው እንትን መላምት ያለው ለምንድን ነው? አይሁድ ሊቀበሉት ይገባል። ምክንያቱም ስምምነቱን ለማድረግ እንመልከት። አይሁዳዊ መሆን የለበትም። ምናልባት አንዳንድ ሊብራል አይሁዶች ከኋላ ሆነው ልክ አሁን እንደ ኩሽነር ማለት ነው ከኋላ ሆነው ሊያስተባብሩ ይችላሉ ከጸረ ክርስቶስ ጋር እንትን ለማድረግ። ፖለቲካሊ ለነሱ የሚመቻቸው ሊሆን ይችላል። ቤተ መቅደሱን መስራት ትችላላችሁ ሊላቸው ይችላል። ቤተ መቅደሱን ትሰራላችሁ፣ ይሄ እናንተ ነው፣ ያ እናንተ ነው ብሎ በእነሱ መካከል አርቲፊሻል የሆነ ስምምነት የሚያመጣላቸው ኤኒ ሊደር እስራኤል ትቀበለዋል። ኤኒ ሊደር ኖት ኔሰሰርሊ አይሁድ ላይሆን ይችላል ነው። የአሜሪካን ኢንፍሉዌንስ ሊሆን ይችላል፣ የእንግሊዝ ኢንፍሉዌንስ ሊሆን ይችላል። አገሩን በተመለከተ ዊ ዶንት ኖ ከየት እንደሚመጣ ዊ ዶንት ኖ። መጽሐፍ ቅዱስም አይነግረንም። ብዙ ግን መላምቶች አሉ። እንዳልኩ መላምቶች አገሮች ብቻ ሳይሆን ነገስታት ነው የሚለው። 10 ነገስታት ነው የሚለው። ምንድናቸው እነዚህ 10 ነገስታት? ሊትራል አገሮች ናቸው ወይስ እንደዚህ እንደ ዩኔስኮ፣ WHO እንደዚህ የሚባሉ ትልቅ ኦርጋናይዜሽንስ በዩናይትድ ኔሽን ውስጥ ያሉ 10 ኦርጋናይዜሽኖች ሆኑ? we don't know። ትንቢት አንዱ ነገር ምንድነው? በቃ እግዚአብሔርን እንድትታመን ነው የሚያደርግ። አላውቅም በቃ we don't know። ትንቢት ነው። እግዚአብሔር ገልጦ ጸረ ክርስቶስ ያለው እዚህ ሀገር አሁን አንዳንዶች ቦልድሊ አይሁዳዊ ነው ይላል። በቃ ቦልድሊ አይሁዳዊ ነው ሊሆን ለምን? ምክንያቱም እስራኤል መስማማት አለባት። እስራኤልን ለማስማማት የግድ አይሁዳዊ መሆን የለበትም። አሁን የእስራኤል መንግስት አሁን ያለው እኮ አማኞች አይደለም፣ ሊብራል ነው ብዙዎቹ ማለት ነው። እልም ያሉ ሊብራሎች ናቸው። የማይሆኑት ነገር የለም። ከሌላው ዓለማዊ የሚለዩበት ነገር የለም። ግን ያው እግዚአብሔር መርጧቸዋል። ምድሪቱ እግዚአብሔር ናት። በምድሪቱ ላይ እግዚአብሔር አስቀምጧቸዋል እንጂ በዛ ዘመን እስራኤል እምነትን ያገኘ ነው። የሰው ልጅ በመጣ ጊዜ እምነትን በምድር ላይ ያገኝ ሆነ። ብዙዎች እምነትን የሚተውበት ነው። አሁን ሊብር እንትኖች ራሳቸው ቫቲካን መንግስት ነው። ኢትዮጵያም ውስጥ ኤምባሲ አላቸው፣ በዓለም ኤምባሲ አላቸው። አሁን እዚህ ሀገር መጥተህ ካቶሊክ እንትን ውስጥ ብትገባ ፖሊሲ እያባረረህ ማንም ገብቶ ከካቶሊክ ቸርች ውስጥ ሊያወጣ አይችልም። ታውቃለህ? ሳንቹሪ ይባላል። ሳንቹሪ ክሌም አደረገ። ልክ እንደ መጻተኛ ከተሞች ማለት ነው። እና ያ ስልጣን አላቸው፣ ያ መንፈሳዊ ተሰሚነት አላቸው። ሐሰተኛው ነቢይ ሞስት ፕሮባብሊ ለምን 7 ተራሮች ያሉባት አገር ይላል። እና ማፕ ላይ አለኝ ፊቴ 7 ተራሮች ሮም የተሰራችው 7 ተራሮች ናቸው። እና በእነዚህ 7 ተራሮች ላይ ያለች ከተማ ናት ይላል። ሮም ልትሆን ትችላለች። ሐሰተኛው ነቢይ ከዛ ሊወጣ ይችላል። ግን ጸረ ክርስቶስ እሱ መለየት አለበት። ሃይማኖታዊ የሆነው ካቶሊክ ቢሆን እሱንም በኮቴሽን ነው ማድረገው። ወይንም ደግሞ ሌላ ወርልድ ካውንስል ኦፍ ቸርችስ የሚባል ደግሞ አለ። ወርልድ ካውንስል ኦፍ ቸርችስ ኦል ሪሊጅንስ መርጅ አድርገው ፕሉራሊቲ የሚያምኑ ማለት ነው ሊሆን ይችላል። እና የዓለም ፖለቲካል ሁኔታ እየተለዋወጠ ስለሚሄድ ጸረ ክርስቶስ በሚመጣበት ጊዜ ምን አይነት የወርልድ ሪሊጅን እንደሚሆን ዊ ዶንት ኖ። ሁለተኛ ነገር ደግሞ አሁን ጥላውን እያየን ነው። ይሄ ኒው ኤጅ ሁሉንም ሃይማኖት አሁን ካቶሊኮች አስተባብረው ጆን ፖል II በነበሩበት ዘመን ላይ ምን ነበረ መሰለ?
ከዓለም ሁሉ ሃይማኖት ተጠርተው የዓለም ሃይማኖት አይሁዶች አሉበት፣ ሳታኒስቶች አሉበት፣ ኤቲስቶች አሉበት። ያሁኑ ቤኔዲክቲን የሚባሉት እንደው ሊቃነ ጳጳስ አንድ ጊዜ አውሮፕላን ላይ ኢንተርቪው ሲደረጉ ምን እንዳሉ ታውቃለህ? ኤቲስት እንኳን ቢሞት መንግሥተ ሰማያት ይገባል። በጣም እኮ የጠፋ ነገር በቃ አንታይ ባይብል አንታይ ስክሪፕቸር። ይሄ ምንድነው? ሊብራል የሆነ ሶሻል ጎስፔል። በቃ አብረን በሰላም እንኑርበት፣ ኢየሱስን እናውጣና እንስማማ። እሺ ታስ አካሄዳቸው የቤኔዲክቲን ያ ነው። ወደ እንትኑ ልምጣና ጸረ ክርስቶስ በተለያየ መጠሪያዎች ተጠርቷል ቢብሊካሊ። አንደኛው ቅድም ያነሳው ትንሽ ቀንድ ተብሏል። ትንሹ ቀንድ ዳንኤል 7:8 ላይ ተጠቅሷል። ትንሽ ቀንድ እና ትንሽ ቀንድ ወጣች ይላል። 3ቱን ቀንዶች ሰበረ የሚለው አለ። ሌላ ደግሞ የሚያስፈራራ ፊት ያለው አውሬ ተብሎ ዳንኤል 8:23 ላይ ተጠቅሶ ትመለከተዋል። ስለዚህ ሌላው ደግሞ ኢቭን ንጉሥ ተብሎ ተጠርቷል። የአመፅ ሰው ብሎ ጳውሎስ ጠርቶታል በሁለተኛ ተሰሎንቄ 2 ላይ። የጥፋት ልጅ ተብሎ ተጠርቷል። አውሬው ተብሎ ተጠርቷል። የአውሬው ቁጥር ነው የተባለው። ስለዚህ አውሬው ተብሎ ተጠርቷል እና ይሄ የጸረ ክርስቶስ መጠሪያዎች ናቸው። ከነዚህ ከምስሎቹ የዳንኤል 2 ላይ ያሉትን ምስሎች ቅድም ተነጋግረናል እና ሲናገር ግን ጳውሎስ ምዕራፍ 2 ቁጥር 3 ላይ ሁለተኛ ተሰሎንቄን ያነብልን። ማንም በማናቸው መንገድ አያስታችሁ፣ ክደቱ አስቀድሞ ሳይመጣና የአመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ ኤሎሂም ነኝ ብሎ አዋጅ እየነገረ በኤሎሂም ቤተ መቅደስ እስኪቀመጥ ድረስ አምላክ በተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚው እርሱ ነው። ገና ከእናንተ ጋር ሳለሁ ይህ እንዳልኳችሁ ትዝ አይላችሁ ምን ይላል? እንግዲህ አሁን ይሄ ምን ይለዋል? ተቃዋሚው ጥፋት ልጅ እያለ ነው የሚጠራው። እንግዲህ ሰመራይዝ ለማድረግ አሁን የተነጋገርነው ስለ ጸረ ክርስቶስ ወደ 4 ነገሮች ልናገር በዛ ላይ። አንደኛ ጸረ ክርስቶስ ዜግነቱ አይታወቅም። ይሄ መጽሐፍ ቅዱስ ዜግነቱን አንደርላይን እናርገው። በቃ ዜግነቱ አይታወቅም። አንዳንዶች እንደዚህ አንዳንዶች እንደዛ ሊሉ ይችላሉ። ዜግነቱን የሚያውቅ ማንም የለም፣ አልተጻፈም። ሁለተኛ ጸረ ክርስቶስ አይሁድ ይሁን አሕዛብ የሚታወቅ ነገር የለም። አንዳንዶች አይሁድ ነው ይላሉ፣ አንዳንዶች አሕዛብ ነው ይላሉ። ማን አይታወቅም። አይሁድ ሊሆን ይችላል፣ አሕዛብም ሊሆን ይችላል። we don't know አልታወቀም። ሶስተኛ ጸረ ክርስቶስ ስሙ ማን እንደሆነ አይታወቅም። ምክንያቱም ብዙዎች እከሌ ነው አንዳንዶች ፕሬዲክት እያደረጉ በጣም የሚገርም አይነት ድፍረት ያላቸው አስተማሪዎች አሉ። አልደፍርም፣ እኔ እንደዛ አልደፍርም። ምክንያቱም ያልተጻፈ ነገር መናገር ወደ ውጭ ማድረግ ነው፣ አይጠቅምም። ካልተጻፈ አልተጻፈም። በቃ አናውቀው። በቃ ምንም የማወቅ ግዴታ የለብንም። በማወቃችን ስኮላር ለመባል ካልሆነ በስተቀር ምንም የምንጠቀምበት ነገር የለም። አላወቅ ነው we don't know him። መጽሐፍ ላይ አልተጻፈም፣ ቅዱሳት መጽሐፍ ላይ ማለት ነው። ስለዚህ ጸረ ክርስቶስ ስሙ ማን እንደሆነ አይታወቅም። ሶስተኛ አራተኛ ተወልዷል ወይ ብለው የሚጠይቁ ሰዎች አሉ። እንግዲህ ጌታ የዛሬ 5 ዓመት ቢመጣ ደግሞ ይመጣል አለ እንዳትሉኝ 5 ዓመት ቢመጣ ባይናው ምናልባት የ30 ዓመት ልጅ ሊሆን ይችላል ማለት ነው። ተወልዶ ሊሆን ይችላል። ኢቭን የዛሬ 10 ዓመት ቢመጣ ባይናው ተወልዷል ማለት ነው። ስለዚህ ነው ተዘጋጅተን መኖር ያለብን። ለዛ at any time የጌታ ጸጋ ይብዛ፣ አትፍሩ። ምክንያቱም ጌታ ይመጣል። ሲመጣ ልጆቹን የሚታደግ ጌታ ነው። ከክፉ የሚያድንን የታመን ከታላቁ መከራ አድንሃለሁ ያለ ጌታ ነው። የሚጠብቀን ጌታ ነው። ሰላማችሁን ጠብቁ። የተሰሎንቄ መጽሐፍ የተጻፈው እንደዚህ ላለ ነው። ጌታ ሊመጣ ነው ብለው ለደነገጡ ክርስቲያኖች ነው የተጻፈው። ስለዚህ አትታወቁ፣ አስቀድሞ ጸረ ክርስቶስ ይመጣል። ከዛ እንደዛ እስኪሆን ድረስ አይዟችሁ ብሎ ጳውሎስ የመረጋጋት ስለ ሙታን ትንሣኤ ስለመሆን ቅደም ተከተሉን የጻፈላቸው ለዛ ነው። ብዙዎች ይህን ተጠቅመው እንደውም ብዙዎችን ዘርፈውበታል፣ ብዙዎችን አርገውበታል። እና እግዚአብሔር ቃል በሙላት ይኖርባችሁ። ጌታ ኢየሱስ ክርስቶስ ይመጣል። ነገር ግን የነቃን እንሆን። በመከራው ዘመን ቤተ ክርስቲያን ትለፍ አትለፍ፣ ያ እውነቶች እንዳሉ ሆነው የምናምንበት አቋም እንዳለ ሆኖ ግን የምንዘጋጀው ምንድነው? prepare for the worst ይላሉ አይደለም? ለክፉ ለሆነ ሁሉ እንዘጋጃለን። ውስጣችሁ የታጠቀ ይሁን፣ መብራታችሁ የበራ ይሁን፣ የጨከናችሁ ቁርጥ ያላችሁ ክርስቲያኖች ሁኑ። እንደዛ ነው መጽሐፍ ቅዱስ ያበረታታልና